my God, it is spinning around. This is insane. በአሁኑ ወቅት በመላው አሜሪካ ሰማይ ስር እየተከሰተ ያለው የተፈጥሮ ቁጣ ሀገሪቱን ወደማትመለስበት የታሪክ ውድመትና ሰብአዊ ቀውስ ውስጥ እየከተታት ይገኛል። ከኒውዮርክ ሎንግ አይላንድ እስከ መካከለኛው አሜሪካ ሜዳዎች ድረስ የተዘረጋው እጅግ አስፈሪው የቶርኔዶ የአውሎ ነፋስና የጎርፍ ማዕበል አሜሪካንን እጅግ አሰቃቂ በሁኔታ ውስጥ ጥሏታል። ሰማዩ በድንገት ጨልሞ ነፋሱም እንደ አውሬ እየጮኸና ምድሪቱ በጎርፍ እየተጥለቀለቀች ባለችበት በዚህ ሰዓትም በሚሊዮን የሚቆጠሩ አሜሪካውያን ለሕልውናቸው ሲሉ ወደ ምድር ቤቶች ተሸሽገዋል። ይህ በእሳት ቀለበት የተፈጥሮ ክስተት ሳቢያ የተቀሰቀሰው አውዳሚ ማዕበል ከ100 ሺህ በላይ ቤቶችን ወደ ፍርስራሽነት የለወጠ ሲሆን የሰው ሕይወት በመቅጠፍና መሠረተ ልማቶችን በማፈራረስ የቀጠናውን ደህንነት እርቃኑን አስቀርቶታል። በተለይም በሰሜን ምስራቅና በመካከለኛው አሜሪካ የታየው ውድመት ነዋሪዎች ይህ የምጽአት ቀን ነው ያሉ እንዲጠሩት አስገድዷቸዋል። በኒውዮርክ ሎንግ አይላንድ የባህር ዳርቻ ላይ የተከሰተውና የባህር ላይ አውሎ ነፋስን ተከትሎ የመጣው ቶርኔዶ በታዋቂው አትላንቲክ ቢች ላይ ታይቶ የማይታወቅ እልቂትን አድርሷል። ግዙፍ የመዝናኛ ተቋማትና የባህር ዳርቻ ክለቦች እንደ ወረቀት ተቆራርጠው በነፋስ ሲበተኑ፣ የቤት ዕቃዎችና የእንጨት ምሰሶች በሰማይ ላይ እንደ አሞራ ሲበሩ የታዩበት ትዕይንት እጅግ ዘግናኝ ሆኗል። የናሶ ካውንቲ አስተዳዳሪ ብሩስ ብሌክማን በአካባቢው የአደጋ ጊዜያዎች በማወጅ ወታደራዊ አሃዶችና የነፍስ አድን ሰራተኞች በፍርስራሾች ውስጥ የተቀበሩ ሰዎች መኖራቸውን እንዳረጋግጡ ትእዛዝ ሰጥተዋል። በደቡባዊ የባህር ጠረፍ አካባቢ የሚገኙ መንገዶች ላይ በጎርፍ ሳቢያ በመኪናዎቻቸው ውስጥ የታፈኑ በርካታ ዜጎች መኖራቸው የተረጋገጠ ሲሆን የነፍስ አድን ስራው በከፍተኛ ዝናብና እንዲሁም በከባድ ዝናብና ነፋስ ምክንያት እጅግ አዳጋች ሆኗል። ይህ በሎንግ አይላንድ የደረሰው ጥፋት አሜሪካ በተፈጥሮ አደጋ ፊት ምን ያህል ተጋላጭ መሆኗን ዳግም ያረጋገጠ የታሪክ ጠባሳ ነው። በኒው ጀርሲ ግዛት በተለይም በጀርሲ ሲቲ የታየው ድራማዊ ክስተት ደግሞ የበለጠ አስፈሪ ሆኗል። ከ69 በላይ የሚሆኑ ዜጎች በድንገተኛ ጎርፍ በተዋጡ መኪኖቻቸው ውስጥ ታግተው ለሞት ተቃርበው የነበረ ቢሆንም የነፍስ አድን ሰራተኞች በትናንሽ ሰለባዎች በጉልበት በሚደርስ ጎርፍ ውስጥ እየተጓዙ ዜጎችን ከጥፋት ለመታደግ ተገደዋል። በዴላዌር ግዛት መዲና በዶቨር ላይ የተከሰተው ቶርኔዶ ደግሞ ከተማዋን ወደ ጦር አውድማነት ቀይሯታል። ፖሊስ ለነዋሪዎች ባስተላለፈው አስቸኳይ መልእክት እባካችሁ በቤታችሁ ተቆለፉም፣ ውጭ ያለው ሁኔታ ለሞት የሚያጋልጥ ነው ሲል በጽኑ አስጠንቅቋል። በከተማ በመቶች የሚቆጠሩ የኤሌክትሪክ ምሰሶዎች ተነቃቅለው ወደቁ ሲሆን መላው ቀጠናው ለሰዓታት በጨለማ ውስጥ እንዲቆይ ተደርጓል። ይህ በሰሜን ምስራቅ አሜሪካ የታየው የተፈጥሮ ቁጣ ገና አጀማመሩ መሆኑና ማዕበሉ ወደ አትላንቲክ ውቅያኖስ እየተሻገረ ቢሆንም ያስከተለው ኪሳራ ግን በቢሊዮን የሚቆጠር ዶላር እንደሚሆን ይገመታል። ወደ መካከለኛው አሜሪካ ወይም ወደ ሚድዌስት ስንመለስ ግን ሁኔታው ይበልጥ አስፈሪ ሆኖ እናገኘዋለን። በኢንዲያና ግዛት ጄኔቫ በተባለች ከተማ አንድ የ4 ዓመት ሕፃን በቤት ውስጥ በወደቀ ግዙፍ ዛፍ ተጭኖ ሕይወቱ ማለፉ በመላው አሜሪካ ትልቅ ሐዘንና ቁጣ ቀስቅሷል። ይህ የንጹሕ ሕፃን ሞት የቶርኔዶ ጥፋት ቤትና ንብረትን ከመውደም ባለፈ ወደ ቤተሰብ እልቂት መሸጋገሩን ያሳያል። በኦሃዮ ሮዝቪል ደግሞ የጤና እክል አጋጥሞት እርዳታ የጠየቀ ግለሰብ ጎርፉ መንገዱን ስለዘጋውና የነፍስ አድን ሰራተኞች ሊደርሱለት ባለመቻላቸው በቤት ውስጥ ሕይወቱ አልፏል። በፖርቴጅ ኢንዲያና በደረሰ ድንገተኛ የቤት ፍንዳታ ሌላ ግለሰብ መሞቱ ማዕበሉ ከመሠረተ ልማት መቆራረጥ ጋር ተዳምሮ ምን ያህል አደገኛ እንደሆነ ማሳያ ነው። ከሁሉም በላይ አስደንጋጩ ዜና ደግሞ በኦሃዮ የሚገኝ አንድ እስር ቤት በመብረቅ ተመቶ 16 እስረኞች በጽኑ ቆስለው ወደ ሆስፒታል መወሰዳቸው ነው። ከእነዚህ መካከል አንዱ በሄሊኮፕተር ተጭኖ ወደ ከፍተኛ ሕክምና የተወሰደ ሲሆን ይህም ክስተት ተፈጥሮ የትኛውንም ስፍራ እንደማትምር አረጋግጧል። በቺካጎ ደቡባዊ ዳርቻዎችና በኢሊኖይ ግዛት ታየው ውድመት ደሬቾ ተብሎ በሚጠራውና ለረጅም ርቀት በሚጓዝ የቀጥታ መስመር ንፋስ የተከሰተ ነው። ንፋሱ በሰዓት እስከ 130 ማይል የመድረስ አቅም የነበረው ሲሆን ይህም መኪኖችን ከመንገድ ላይ የመግፋትና የቤቶችን ጣራ እንደ ቅጠል የመበተን አቅም ነበረው። በጋሪ ኢንዲያና 99 ማይል የሚደርስ የንፋስ ፍጥነት ተመዝግቧል። የትንሊ ፓርክ ነዋሪዋ ኬሪ ሁሪጋን ለ25 ዓመታት የገነባችውን ቤቷን ጣራ አልባ ሆና ስታገኘው ፍጹም ውድመት ነው ስትል በለቅሶ ገልጸዋለች። በሆሙድ የ54 ዓመቱ ጃቬድ ጄንኪንስ እኛ ለበረዶና ለቅዝቃዜ እንጂ ለእንዲህ አይነት የእሳት ናዳ አልተገነባንም ሲል የገለጸው ስሜት በሚሊዮን የሚቆጠሩ አሜሪካውያን ዛሬ ያለባቸውን ከፍተኛ ጭንቀትና የደህንነት ስጋት ያንጸባርቃል። ይህ አውዳሚ ማዕበል በአሁኑ ወቅትም ከ650 ሺህ በላይ አሜሪካውያንን የኤሌክትሪክ ኃይል በጨለማ ውስጥ እንዲቀመጡ አስገድዷቸዋል። በኢሊኖይ
ኢንዲያና፣ ኦሃዮ፣ ኬንታኪና ዌስት ቨርጂኒያ የሚገኙ ከተሞች በኤሌክትሪክ መስመሮች መቆራረጥና በዛፎች መውደቅ ምክንያት ሽባ ሆነዋል። የኦሃዮ ገዢ ማይክ ዲዋይን 40 የሚሆኑ የብሔራዊ ጥበቃ ወታደሮችን ለነፍስ አድን ስራ ወደ ተጎዱ አካባቢዎች ያሰማሩ ሲሆን የጎርፉን መጠን አስደንጋጭ ሲሉ ገልጸውታል። በክሮክስቪል ኦሃዮ የኬትሊን ሮጀርስ ቤተሰቦች በቤት ውስጥ ውሃ ከወለል በላይ ሞልቶና ከኤሌክትሪክ ሶኬቶቹ ውስጥ ውሃ እየፈለቀ ባለበት ሁኔታ 4 ሕፃናትን ይዘው በነፍስ አድን ሰራተኞች በጀልባ ሲወጡ የታየው ምስል የአሜሪካንን የዛሬ ገጽታ ይወክላል። በተለይ የሚገርመውና የዓለም አቀፍ ሳይንቲስቶችን ትኩረት የሳበው ጉዳይ በ2026 ቶርኔዶ አሊ ተብሎ የሚጠራው የጥፋ ቀጠና ከደቡብ አሜሪካ ወደ መካከለኛው አሜሪካና ታላላቅ ሐይቆች አካባቢ መሸጋገሩ ነው። ቺካጎም አሁን የዚህ አዲሱ የሞት ቀጠና እምብርት ሆናለች። ከ1985 ወዲህ በተደረገ ጥናት በባህላዊው የቶርኔዶ ቀጠና ውስጥ ያደጋው መጠን በ40 በመቶ ሲቀንስ፣ በአንጻሩ በሚሲሲፒና በኦሃዮ ቫሊ አካባቢ ደግሞ በ25 በመቶ ጨምሯል። ይህ የአየር ንብረት ለውጥ ያስከተለው የጂኦግራፊያዊ የጥፋት ሽግግር በሚሊዮን የሚቆጠሩ ዜጎችን ለድንገተኛ ሞትና ውድመት ተጋላጭ አድርጓቸዋል። በአሁኑ ወቅትም ከቺካጎ እስከ ፒትስበርግ ያለው ሰፊ ቀጠና እስከ 8 ኢንች የሚደርስ የዝናብ ናዳ ሊያስተናግድ እንደሚችል በመተንበዩ ውድመቱም ገና አላበቃም። ይልቁንም ወደ ሌሎች ግዛቶች እየተስፋፋ ነው። የመካከለኛው አሜሪካና የሰሜን ምስራቅ ግዛቶች አሁን ካሉበት ፍርስራሽ ወጥተው ወደ መደበኛው ሕይወት ለመመለስ የሚያደርጉት ጥረትም በቀጣይ በሚጠብቃቸው እጅግ አስፈሪና ተደራራቢ የተፈጥሮ አደጋዎች ምክንያት ትልቅ ጥያቄ ምልክት ውስጥ ወድቋል። በቀጣይ የሚጠበቁት ሂደቶች እንዲሁ በቀላል የሚታዩ ሳይሆኑ የአሜሪካንን የኢኮኖሚ አቅም፣ የመሠረተ ልማት ጽናትና የዜጎችን የመቋቋም ብቃት እስከ ጥራዝ ነጥቡ የሚፈትኑ የታሪክ ክስተቶች ይሆናሉ። ሜትሮሎጂስቶችና የአየር ንብረት ተንታኞች እንደሚተነብዩት ይህ የእሳት ቀለበት ያስከተለው ማዕበል ገና አጀማመሮ ሲሆን በቀጣይ ቀናት ከቺካጎ እስከ ፒትስበርግ እንዲሁም እስከ ቨርጂኒያ፣ ካሮላይና የባህር ዳርቻዎች ድረስ የሚዘልቅ መጠነ ሰፊ የጥፋት ማዕበል ይጠበቃል። በተለይም በሚቀጥሉት ጥቂት ቀናት ውስጥ እስከ 8 ኢንች የሚደርስ የዝናብ ናዳ ሊወርድ እንደሚችል መተንበዩ አሁን በፍርስራሽ የታወቁትን ከተሞች ወደ ለየለት የጎርፍና የመሬት መንሸራተት አዘቅት ውስጥ የሚከታቸው ይሆናል። ይህ ማለት በቀጣይ የሚታየው ትዕይንት ከቶርኔዶ ውድመት ወደ የውሃ መቃብር የመሸጋገር ያህል አደገኛ ነው። በኢኮኖሚ ረገድ በቀጣይ የሚጠበቀው ውድመት አሜሪካንን ለከፍተኛ ድንጋጤ የሚዳረግ ነው። በአሁኑ ወቅት የደረሰው ኪሳራ ከ4 እስከ 6 ቢሊዮን ዶላር እንደሚደርስ ቢገመትም በቀጣይ ሳምንታት የመሠረተ ልማት ግንባታውና የኢንሹራንስ ጥያቄዎች ሲጎርፉ ይህ ቁጥር ሊጨምር እንደሚችል ይጠበቃል። ከ650 ሺህ በላይ ዜጎች አሁንም በጨለማ ውስጥ ባሉበት በዚህ ወቅትም የኤሌክትሪክ መስመሮችን መልሶ ለመጠገንና የወደቁትን በመቶዎች የሚቆጠሩ ምሰሶችን ለመተካት ሳምንታት አልፎ ተርፎም ወራትን ሊፈጅ ይችላል። ይህ የኃይል መቋረጥ በቀጣይ በንግድ ተቋማት፣ በፋብሪካዎችና በጤና ተቋማት ላይ የሚፈጥረው ጫና የአሜሪካንን ኢኮኖሚ አከርካሪ የሚሰብር ሌላኛው ጸጥተኛ ጦርነት ሆኗል። በተለይም በቺካጎና በኦሃዮ ያሉ ግዙፍ የኢንዱስትሪ ማዕከላት ምርታቸው መቋረጡ በዓለም አቀፍ የሸቀጦች ዝውውር ላይም የራሱን ጥላ ማሳረፉ አይቀሬ ነው። በቀጣይ የሚጠበቀው እጅግ አሳሳቢ መዋቅራዊ ለውጥ የቶርኔዶ አሊ ሽግግር ጉዳይ ነው። ሳይንቲስቶች እንደሚያረጋግጡት ለዘመናት በደቡባዊ አሜሪካ ታስሮ የነበረው የቶርኔዶ መዓት አሁን በይፋ ወደ መካከለኛው አሜሪካና ወደ ታላላቅ ሐይቆች ቀጠና ተዛውሯል። ይህ ሽግግር በቀጣይ ዓመታትም እንደ ቺካጎ ያሉ ከተሞች ለተከታታይና ለአሰቃቂ ቶርኔዶዎች በየወቅቱ እንዲጋለጡ የሚያደርግ ሲሆን ይህም የአሜሪካንን የከተማ ግንባታ ስትራቴጂ ሙሉ በሙሉ እንዲቀየር ያስገድዳል። የኩሙድ ነዋሪዎች እኛ ለበረዶ እንጂ ለዚህ አልተገነባን ማለታቸው በቀጣይ የሚጠበቀውን ትልቅ የመሠረተ ልማት ዝግጅት አስፈላጊነት የሚያሳይ ሆኗል። ቺካጎ በቀጣይ አዲሷ የቶርኔዶ መዲና ሆና ልትቀጥል የምትችልበት እድል ሰፊ መሆኑ በቢሊዮን የሚቆጠር ዶላር የሚጠይቅ አዲስ የከተማ ጥበቃ ፕሮጀክት እንዲዘረጋ ያስገድዳል። ሌላኛው በቀጣይ ሂደቶች ላይ ትልቅ ስጋት የደቀነው ጉዳይ በምስራቅና በምዕራብ አሜሪካ የተጋረጡት ተደራራቢ አደጋዎች ጥምረት ነው። በአንድ በኩል በቺካጎና አካባቢዋ ቶርኔዶና ጎርፍ ከተሞችን እያፈራረሱ ባሉበት በዚህ ወቅት በምዕራብ አሜሪካ በተለይም በዋሽንግተን ስፖካንና በዩታ ግዛቶች የሚቀጣጠለው ሰደድ እሳት አሜሪካንን በሁለት ግንባር የተከፈተባት የተፈጥሮ ጦርነት ሰለባ አድርጓታል። በቀጣይ ሳምንታት ከፍተኛ ሙቀትና ድርቅ በምዕራቡ ክፍል እንደሚቀጥሉ መተንበዩ የእሳት አደጋው ይበልጥ እንዲስፋፋና በሚሊዮን የሚቆጠሩ ዜጎች እንዲፈናቀሉ ያደርጋል። ይህ ድርብ ጥፋት የአሜሪካን የአደጋ ጊዜ አስተዳደር አቅም የሚያሟጥጥና ሀገሪቱን ወደ መሪ አልባ ማብሪያ ትርምስ የሚመራት ይሆናል። የሕይወት መስዋዕትነትም በቀጣይ ቀናት በፍርስራሾች ውስጥ ፍለጋ ሲካሄድና የጎርፍ መጠን ሲጨምር ሊያሻቅብ እንደሚችል ስጋቶች አሉ።
በዲፕሎማሲውና በዓለም አቀፍ ደረጃም በቀጣይ የሚጠበቀው ሂደቱም የአሜሪካንን የአየር ንብረት ፖሊሲና የኮፕ ስብሰባዎችን አጀንዳ የሚቀይር ይሆናል። አሜሪካ በገዛ ቤቱ የገጠማት ይህ የእሳት ቀለበትና የቶርኔዶ ናዳ ዓለም አቀፉ ማህበረሰብ ለአየር ንብረት ለውጥ የሚሰጠውን ትኩረት እንዲያፋጥን የሚያስገድድ ነው። ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው በውጭ ጦርነት ተጠምደው ባለበት በዚህ ወቅትም ተፈጥሮ በአገር ውስጥ የከፈተችው ይህ ግንባር ዋሽንግተንን ወደ አዲስ የፖለቲካ ቀውስ ሊመራት ይችላል። ህዝቡ በውጭ ጦርነት ከምናፈሰው ቢሊዮን ዶላር ይልቅ በአገር ውስጥ ለሚደርሰው ጥፋት መከላከያ ለምን አንገነባም የሚል ጥያቄ በቀጣይ በከፍተኛ ሁኔታ እንደሚያነሳ ይጠበቃል። በቀጣይ የሚጠበቀው እውነታ አንድ ነው። ተፈጥሮ በአሜሪካ ላይ የከፈተችው ይህ ጥፋት ዘመቻ ገና አልተገታም። በሚቀጥሉ ሰዓታትና ቀናት ውስጥ የሚታየው የሰማዩ መጥቆርና የነፋሱ ጩኸት አሜሪካ በታሪኳ አይታው የማታውቀውን የውድቀት ጽዋ እንድትጠጣ የሚያስገዳት ይሆናል። የቺካጎ ደቡባዊ ዳርቻዎች በፍርስራሽና በጨለማ ውስጥ ሆነው እርዳታ በሚጠባበቁበት በዚህ ሰዓትም መላው ዓለም በአድናቆትና በድንጋጤ አሜሪካንን እየተመለከተ ይገኛል። ዛሬ በቺካጎ የፈረሰው ቤትና የረገፈው የሰው ሕይወት ነገ ወደ ሌሎች የአሜሪካ ከተሞች ሊሻገር እንደሚችል የአየር ንብረት ትንበያዎች ያስጠነቅቃሉ። ይህ የተፈጥሮ ቁጣ የሰው ልጅን ስልጣኔና አቅም ዳግም የሚፈትሽበት፣ መጪው ጊዜ ደግሞ በባሩድ ጭስ ሳይሆን በአውሎ ነፋስና በጎርፍ ናዳ የታፈነ እጅግ አስፈሪ የታሪክ ምዕራፉን ይቀጥላል። አሜሪካ ዛሬ በገዛ መሬቷ ላይ የመጻእ ቀኗን እየገጠመች ነው። ውድመቱም ግን አላበቃም። በመጨረሻም ይህ የተፈጥሮ ቁጣ አሜሪካንን በሁለት እሳት መካከል ከቷታል። በአንድ በኩል ቶርኔዶና ጎርፍ ከተሞችን ሲያፈርሱ፣ በሌላ በኩል ደግሞ በዋሽንግተንና በሌሎችም አካባቢዎች የሚቀጣጠለው ሰደድ እሳት አገሪቱን እያደቀቃት ይገኛል። የኢኮኖሚ ኪሳራው በሆነ ወቅትም ከ6 ቢሊዮን ዶላር በላይ እንደሚደርስ የሚገመት ሲሆን የሰው ሕይወት መስዋዕትነት ደግሞ በገንዘብ ሊለካ የማይችል ጠባሳ ጥሎ አልፏል። ነዋሪዎችም ከባድ ዝናብ ቶርኔዶን ሊደብቀው ስለሚችል ቶርኔዶን ለማየትም ወይም ለመስማት አትጠብቁም፣ አሁኑኑ ተሸሸጉ የሚል ጥብቅ ማስጠንቀቂያ ሰጥቷቸዋል። ተፈጥሮ በአሜሪካ ላይ ከፈተችው ጦርነት የሰው ልጅን አቅም የሚፈታተንና የዓለምን የወደፊት የደህንነት ስልትም ዳግም እንድንመረምር የሚያስገድድ የታሪክ ትልቅ ክስተቱን ይመዘገባል። ቺካጎ በታሪኳ አይታው በማታውቀው ታላቅ ፈተና የተጋፈጠች ሲሆን መላው አሜሪካ በትንፋሽ ተውጣ የሰማዩን መጥቆርና የነፋሱን ጩኸት እየተጠባበቀች ትገኛለች። ዛሬ የሚታየው ድራማ መጨረሻው ሰላም ሳይሆን ምናልባትም የተፈጥሮ ቁጣ የሰው ልጅን ስልጣኔ ዳግም የሚፈትሽበት አዲስ የታሪክ ምዕራፍ መጀመሪያ እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ።